ኮንትራቴን ለመጨረስ ትንሽ ወር ነው የቀረኝ፣ ግን 5 ሳንቲም ደም ብሎ ዳም ቤት ቀን ከሌሊት በመላው አረብ ሀገር ላይ ደማችሁና ላባችሁን ጠብ እያደረጋችሁ የምትሰሩ እህቶቼ ይሄ ቪዲዮ በእህታችን ላይ ያደረሰው ነገር እናንተ ላይ እንዳይደርስ ጸጉራችሁ እንዳትነጩ እንዳትጸጸቱ ይረዳችኋል። እስከ መጨረሻ አዳምጡ። ላይክ እና ሼር ሰብስክራይብ አድርጉ። ዳይ ወደ ቪዲዮ ማለት ነው። እህታችን ምንድነው ያለችው? ኮንትራቴን ልጨርስ ወራቶች ነው የቀረኝ፣ ነገር ግን 5 ሳንቲም የለኝም፣ ነገር ግን አገር ግቢ ግቢ ይለኛል። እንግዲህ ደግሟታል። ገብቷችኋል? ሲደግሟችሁ ነው አገር ግቢ ግቢ የሚላችሁ እንጂ የሆነ ነገር ከሌላችሁ ድጋሚ ለመስራት ነው የምትጠራሩት ማለት ነው። ሰው ቤት ይደክማል። የሰው ፊት በሰው ፊት መገረፍ ያደክማል፣ ያቆስላል እህቶቼ ማለት ነው። ነገ ደግሞ እናንተ እንዳትጸጸቱ በተራችሁ ምን ነው ያን የሰራውትን ገንዘብ በቆጠብኩ ያን የሰራውትን ገንዘብ ለራሴ ባኖርኩት እንዳትሉ ዛሬ ማኖር መቻል አለባችሁ። ዛሬ ያስቀመጥሽው ነው ዛሬ የሰራሽው ነው ነገ ላይ የምትበዩ ማለት ነው። ዛሬ ያልዘራሽው ነገ ላታጭጅም። ስለዚህ ዛሬ የሰራሽው ገንዘብ በወጣትነትሽ በለጋ እድሜሽ የሰራሽው ገንዘብ አንቺ ካላስቀመጥሽ ነገ 45 ዓመትና 40 ዓመት ከሆነሽ በኋላ ሰርተሽ የምታገኙ ገንዘብ ጥቂት ስለሚሆን ያኔ ምንም አይነት ትርፍ አይኖርሽም። ጥቅምሽ ግን ምንድነው? መጸጸት ብቻ ነው የሚሆንብሽ ማለት ነው። ያ ነገር እንቺ ላይ እንዳይደርስ ቤተሰብም ስትረዱ በልኩ አድርጉ። ቤተሰብም ከሌለሽ ይጠላሻል፣ ይርቅሻል። ዘመድ ወዳጅ እህት ወንድም አይኖርሽም። ያቺ ምስኪን ደሃናት ትኖራለች ከጎኗ። ግን አንቺ መከፋትሽና አንቺ ዛሬ የሰው በሰው ፊት መገረፍሽ ትላንትና የሰራሽው ባለመቆጠብሽ ታዝንብሻለች በጣም ማለት ነው። እሷም ከራሷ ለማራቅ ትሞክራለች። ግን የእናት አንጀት አይችልም። እሷ ብቻ ናት ያለቻችሁ። ስለዚህ እናታችሁንም ቀልብ እንዳትሰብሩ። ነገ እናታችሁ ከመርዳት ባሻገር እናታችሁን እንዳታስጨንቁ ዛሬ ላይ እየተጋችሁ ያላችሁ እህቶቼ ቤተሰቦቻችሁ ስትረዱ የተወሰነ ነገር እርዱ። ለምሳሌ 1 አመት ቤተሰብ ከጎጆ ቤት ወደ ቆርቆሮ ቤት ለመቀየር 1 አመት ከሰራችሁ በቂ ነው። ወላሂ 1 አመት ከሰራችሁ። ሌላ ግን አብዛኞቻችሁ ለምግብና ለቤት ኪራይ የምትልኩ ከሆነ በወር 300 ድርሃም ኦል ደግሞ 300 ሪያል ከዛ በላይ አሳልፋችሁ እንዳትልኩ ማለት ነው። የሚያወጡት ወጪ በጥቅሉ አመዛዝናችሁ መሆን አለበት መላክ ያለባችሁ። ምንድነው? ለምሳሌ አሁን አንቺ 45000 ብር በወር የምታገኝ ከሆነ ያ 45000 ብር ግን የምትልኪላቸው ከሆነ እነሱ ተጨማሪ ይጠብቃሉ እንጂ ያንን ብር ተቆጥበው ለመጠቀም በጭራሽ ነው የማያስቡት ማለት ነው። ገባችሁ? ግን አንቺ ለቤተሰቦች ስትልኪ ለምሳሌ በጣም የሚያስጨንቃቸው ነገር ምንድነው? የሰው ድር ነው ወይስ ቀለብ ነው ወይስ የቤት ክራይ ነው? እነዛን ነገር መዝግበሽ አንቺ ሂሳብ ሰርተሽ ነው መላክ ያለብሽ። በዛ ልክ ነው መላክ ያለበት። ኦኬ። ግን እዛ አቅመ ደካማ የሆኑትን ነው ሙላችሁ። ግን ወጣቶች እህቶች ወንድሞቻችሁ ተቀጥረው ሰርተው መብላት መቻል ይችላሉ። ገባሽ? ነገ አንቺ ኮንትራት ቤት እየሰራሽ ደም እየተፋሽ ለነሱን ለማቋቋም ብትለፍ ብትደክሚ አረብ ሀገር ለማምጣት ከሆነ አምጧቸውና ብራችሁን ተቀበሉ። ገባሽ? ብራችሁን ተቀበሉ። ለምሳሌ ለእህትሽ የምታወጪው እያንዳንዱ ወጪ መዝግበሽ ያዥው። አንቺ እኮ ቁጭ ብለሽ አይደለም ወይም ባልሽ አምጥቶ ሰጥቶሽ አይደለም። እና ደክማችሁ ደግሞ ወደ ሀገር ለመመለስ ያሰባችሁ እህቶቼ ምንድነው የምታረጉት? ተመልሳችሁ መምጣታችሁ አይቀርም። በእርግጠኛ ነው የምነግራችሁ። ምክንያቱም አሁን ምንም ሳይኖርሽ ኢትዮጵያ ገብተሽ መኖር አይቻልም። ይሄ የታወቀ ግልጽና ግልጽ የሆነ ነገር ነው። ስለዚህ ስትሄዱ ከሄዳችሁ እዚህ አሁን ምንም 5 ሳንቲም ሳይኖራችሁ ኢትዮጵያ ከገባችሁ በማንኛውም አጋጣሚ አካውንታችሁን ከፍታችሁ ተመለሱ። ሌላ ሀገር ስትሄዱ ወይ አካውንት ከፍታችሁ ተመለሱ፣ የራሳችሁ የሆነ ነገር አድርጋችሁ ተመለሱ ማለት ነው። አካውንታችሁን ምን አይነት አካውንት ብታረጉ ይሻላል መሰላችሁ? ሞባይል ባንኪንግ የሚባል አለ። ብራችሁን እዛው ቁጭ ብላችሁ የምታንቀሳቅሱ። ለምሳሌ ተመልሰሽ ሌላ ሀገር ብትሄጂ በስምሽ የሆነ ነገር ለመግዛት ቁጭ ብለሽ ብርሽ የምታንቀሳቅሽው። ለምሳሌ ብር ከተጠራቀማላችሁ መሬት እንድትገዙ፣ ቤት ለመግዛት፣ የተለያዩ ነገሮችን እቃ ገዝቱ ለማስቀመጥ ራሱ የምትጠቀሙበት አይነት አለ ማለት ነው። ብራችሁን ቁጭ ብላችሁ ለቤተሰብ ራሱ ኢቭን ለመስጠት ብትፈልጉ እዚሁ አረብ ሀገር ቁጭ ብለሽ እዛ 10,000 ብር ወይ 5,000 ብር ለቤተሰቦቻችሁ መላክ የምትችሉበት አጋጣሚ አለ። ባንክ ቤት ሳትሄዱ ለሐዋላ ስጥልኝ ምናምን ሳትሉ ሳትንከራተቱ ማለት ነው። ሞባይል ባንኪንግ ከፍታችሁ አረብ ሀገር ተመልሳችሁ ብትመጡ በጣም መልካም ነው። ምክንያቱም ሁለተኛ ችግር እንዳይገጥማችሁ፣ ሁለተኛ ማጣት እንዳይገጥማችሁ፣ ሁለተኛ የሰራችሁበትን ገንዘብ እንዳታጠፉ ይረዳችኋል ማለት ነው። ሌላ ሀገር መመለሳችሁ እንኳን 2 አመት ይቅርና 10 አመት እና 20 አመት ራሱ የሰሩት ኢትዮጵያ ሲገቡ
ተመልሰው በ15 ቀን እየመጡ ነው። ስለዚህ ከመግባታችሁ በፊት አስቡበት። እዛው መዳሞቻችሁ ጥሩ ከሆኑ የረባ ቤት ከሆነ እዛው ብትቀጥሉ፣ ቫኬሽን ሄዳችሁ መጥታችሁ፣ የረባ ቤት ካልሆነ ደግሞ ሌላ ሀገር ብትሞክሩ በጣም መልካም ነው እላችኋለሁ። አትቸኩሉ። መቸኮል ዋጋ ያስከፍላል። መጀመሪያ አስቡ ሁላችሁም። በነገራችን ላይ አሁን የመጡ ልጆች ወላሂ በጣም ይማራሉ ከነገሮች፣ በጣም ትምህርት ይወስዳሉ። ገባችሁ? በፊት የመጡት ነው እንጂ ማለት ነው። ምክንያቱም አሁን ላይ ሶሻል ሚዲያ ላይ ብዙ ነገር ሰው ያወራል ስለ ራሱ የህይወት ተሞክሮ ሁላችንም እናወራለን። እኔም እያወራሁችሁ ነው። ያገኘኋቸውን እህቶች ለእናንተ እንዲጠቅም ብዬ እያመጣሁ ሼር ፖስት እያረኳላችሁ ነው። ላይክ ማድረግ ግን እንዳትረሱ፣ ለብዙ እህቶች እንዲደርስ እኔም ደግሞ ሞራል ይኖረኛል። እኔ ብዙ እህቶቼ ከአንቺ ምክር በጣም ብዙ ነገር ተማርኩ ስትሉኝ ወላሂ መስማትና እንደማየት የሚያስደስተኝ ነገር የለም ማለት ነው። ስለዚህ ጠንክሩ። ቲክታክ የራሳችሁ ቲክታክ ክፈቱ። ቢያንስ ኢትዮጵያ ፌመስ ከሆናችሁ ኢትዮጵያ ስትሄዱ ማስታወቂያ ትሰራላችሁ። ከዛ ቀስ በቀስ ደግሞ ዩቲዩብ ከፍታችሁ መስራት ትጀምራላችሁ። ብዙ ነገር ይሰራል። ግን መጀመሪያ ተማሩ። እናንተ የማይጠቅማችሁ ቦታ አፋችሁን ከፍታችሁ እንዳትውሉ። ሶሻል ሚዲያ ላይ ቢሆን ራሱ ለሶሻል ሚዲያም ጊዜ ይኖራችሁ። በቃ በዚህ ሰዓት ሶሻል ሚዲያ ዩቲዩብ እጠቀማለሁ፣ በዚህ ሰዓት ቲክታክ እጠቀማለሁ። ራሳችሁን ጠብቁ። እኛን ልክ እንደ አበባ ነን። አበባ ውሃ ካልተሰጠው ይረግፋል፣ ይደርቃል፣ ይጠውልጋል። እኛም ያለ እድሜያችን ራሳችን ካልተንከባከብን ዝም ብለን ለመዳም ስራ ብቻ ጊዜ የምንሰጥ ከሆነ ከዛም ባሻገር ደግሞ ያለንን ጊዜ ስልካችን የሚወስድብን ከሆነ እድሜያችን ሳይደርስ ነው የምናረጀው። ይህንን ማወቅ መቻል አለባችሁ። በህይወታችሁ ውስጥ ስህተት እንዳትሰሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትከታተሉኝ ስለምታከብሩኝ እና በጣም ትላንትና ያሳዘነኝ አንድ ቪዲዮ አለና ምንድነው መሰላችሁ? የሆነች ስለ ምግብ ነው የሰራሁት። ራሳችሁን ጠብቁ ብሉ ጠጡ ባልኩት ቪዲዮ ላይ ልክ ነሽ፣ እኔ ለመዳም ለቤተሰቦቿ ምግብ ሰራና አለች፣ ሲያልቅብኝ እኔ ለራሴ አልበላም ያልቅብኛል አለች። በዛ አድርጋችሁ ስሪ ውዴ፣ በዛ አድርጋችሁ ስሩ። ምግብ ስትሰሩ በዛ አድርጋችሁ ሩዙን ዶሮም ባይሆን ራሱ ሩዙን በዛ አድርጋችሁ መስራት ትችላላችሁ። ከዛም ለእናንተም ታስቀራላችሁ። እናንተም ሂሳብ ውስጥ